በሚቀጥለው 6 ወራት በግድቡ ሪቫን እንቆርጣለን ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። በተለያዩ ጊዜ የቀድሞ የግብጽ የውጭ ጉዳይ ሚኒስትርና የደህንነት ኃላፊ አግኝቼ አውርቻቸዋለሁ። ግድቡ በተፋሰስ ሀገራት የሚያመጣው አንዳችም ተጽዕኖ የለም ብለዋል። ካይሮ ላይ ለአልሲሲ ቃል ገብታል ተብሎ የሚወራው ቤቱታ አለ። ቃል የገባውት ግን ህዳሴ ሲሞላ 1 ሊትር እንኳን ከአስዋን ግድብ አይቀነስም ብዬ ነው። አሁን ህዳሴው ሞልቷል፣ አስዋንም እየሞላ ነው ሲሉ አስረድተዋል። የህዳሴው ግድቡን ሪቫን ለመቁረጥ 6 ወር የምንቆየው የክረምቱን ውሃ ስለምንፈልገውና አንዳንድ የምንሰራቸው ስራዎች ስላሉ ነው ብለዋል። ሌላኛው ለጠቅላይ ሚኒስትሩ አብይ አህመድ ከተነሱ ጥያቄዎች ውስጥ የትግራይ ወቅታዊ ሁኔታን የተመለከተ ይገኝበታል። ገዢው ብልጽግና ፓርቲን በመወከል ከኦሮሚያ ክልል ሰሜን ሸዋ ዞን ከሚገኘው የአያ ጉለሌ ምርጫ ክልል የተመረጡት ብርቄ ባህሩ ጥያቄውን ካነሱ የፓርላማ አባል አንዱ ናቸው። የፓርላማ አባሉ የፌዴራል መንግስትና ህወሓት በደቡብ አፍሪካ ፕሪቶሪያ በጥቅምት 2017 ያደረጉት የግጭት ማቆም ስምምነት በጥያቄያቸው አንስተዋል። የፕሪቶሪያው ስምምነት በሰሜኑ የሀገራችን ክፍል ያስገኘው ሰላም እፎይታ የሚሰጥ ነው ያሉት ብርቄ ሰላምን ለማረጋገጥ የሚያስችሉ የስምምነት ነጥቦች ተግባራዊነት በምን ደረጃ ላይ ይገኛሉ ሲሉም ጠይቀዋል። በስምምነቱ ላይ የሰፈረው መልሶ ማደራጀትና ተፈናቃዮች ወደ ቀያቸው መመለስ በተመለከተ እየተከናወነ ያለ ስራ ምን እንደሆነም ጥያቄ አቅርበዋል። የፓርላማ አባሉ በትግራይ ክልል ያለው ወቅታዊ የፖለቲካ ሁኔታ ወደ ግጭት እንዳያመራም ያላቸውን ስጋት አንጸባርቋል። በክልሉ ያለው ወቅታዊ ሁኔታ ድጋሚ ዋጋ እንዳያስከፍለንም ምን እየተሰራ ይገኛል ሲሉም ጥያቄያቸውን ሰንዝረዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ ጉራጌ ዞን እዣ ምርጫ ክልል የፓርላማ ተወካይ የሆኑት አቶ ባርጠማ ፍቃዱ ለትግራይ ሁኔታ የማዕከላዊ መንግስት እልባት ለምን አይሰጥም ሲሉ ተመሳሳይ ጥያቄ አንስተዋል። ህወሓት እስከ መቼ ሰላም እየነሳ ይኖራል ሲሉ አጽንኦት ሰጥተዋል። ህወሓት ባለው የስልጣን ሱስ የትግራይ ህዝብን እረፍት በመንሳት ሰላም እንዳይኖር የፕሪቶሪያው ስምምነት እየጣሰ ይገኛል ሲሉ አቶ ባርጠማ ወንጅለዋል። እኚሁ የኢዜማ ፓርቲ ተወካይ የህወሓት ሰዎች አደብ እንዲገዙ መደረግ አለበት የሚል እምነት እንዳላቸው ሲናገሩ ጠቅላይ ሚኒስትሩ ፈገግታ ሲያሳዩ ተሰምተዋል። የፌዴራል መንግስት የትግራይ ሁኔታ ማስተናገድ ያለበት በፕሪቶሪያው በተፈጸመው ስምምነት መሰረት መሆን እንደሚገባ አቶ ባርጠማ አስመልክተዋል። ተደራዳሪው የፌዴራል መንግስት ጨምሮ ብልጽግናን ጨምሮ በትግራይ የሚንቀሳቀሱ ኃይሎችን ያካተተ ክልሉን የሚመራ ጤነኛ አደረጃጀት መፈጠር ያለበት ይመስለኛል ሲሉም ጠቅላይ ሚኒስትሩ ለጉዳዩ ትኩረት እንዲሰጡ አሳስበዋል። ሐሳብን በመግለጽ ሰው ይታሰራል፣ ይህ አካሄድ ሊስተካከል ይገባል አሉ የምክር ቤት አባሉ ዶክተር ደሳለኝ ጫኔ። ክቡር ዶክተር ደሳለኝ ለጥያቄው ትንሽ ሚዛናዊ መሆን ነበረቦት። እንደዚህ መንግስት ሐሳብን በነፃ እንዲገልጽ የሚጋብዝ የለም። ጠቅላይ ሚኒስትር ዶክተር አብይ አህመድ። የምክር ቤቱ አባል ዶክተር ደሳለኝ ጫኔ አሁን ላይ መንግስት ያለመከሰስ መብት ሳያነሳ የምክር ቤቱን አባል እያሰረ ነው። ሐሳቡን በነፃነት የሚገልጽም ሰው የሰላ ትችት የሚያቀርብ ጋዜጠኛ በእስር ላይ ይገኛል ብለዋል። ያለምንም ፍትህ ለ20 ወራት ያለ ፍርድ እየተንገላቱ ነው። ይህ ደግሞ አግባብና ልክ አይደለም ሲሉም ተናግረዋል። በተለያዩ የሀገራችን ክፍሎች በተለይ በአማራና በኦሮሚያ እንዲሁም በትግራይ ጦርነቶች ላይ መንግስት ያልተገባ ኃይል እየተጠቀመ እንደሚገኝም ተናግረዋል። ጠቅላይ ሚኒስትሩ ለምክር ቤት አባል ዶክተር ደሳለኝ ምላሽ ሲሰጡ በአሁኑ ሰዓት እንደዚህ መንግስት ሐሳቡን በነፃ እንዲገልጽ የሚጋብዝ የለም ብለዋል። በተለይ የጋዜጠኞችን እስር አስመልክተው ምላሽ የሰጡት ጠቅላይ ሚኒስትሩ የፈለገውን የሚያወራ ጋዜጠኛ ለምን ታሰረ የሚል ትችት አግባብ አይደለም ብለዋል። ጠቅላይ ሚኒስትር አብይ አህመድ ማንም ተነስቶ በኃይል መንግስትን ልንካቢል የማይቻል ነው ሲሉም ተናግረዋል። በዚህም በምርጫ የተመረጠን መንግስት እንጥላለን ሲሉ ዝም ብሎ አያይም፣ የማየትም ስልጣን የለውም ብለዋል።